የመንግስትና የሲቪል ማህበረሰብ ድርጅቶች አጋርነትና ትብብር ለላቀ ማህበረሰብ ተጠቃሚነት በሚል መሪ ቃል በደቡብ ኢትዮጵያ ክልል የመጀመሪያ ዙር የመንግስትና የሲቪል ድርጅቶች የጋራ ምክክር መድረክ በወላይታ ሶዶ ከተማ ተካሂዷል። መድረኩን ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በክልሉ በሚከናወኑ የልማት እንቅስቃሴዎች ውስጥ የሲቪል ማህበረሰብ ድርጅቶች ሚና የጎላ ስለመሆኑ አስረድተዋል። ድርጅቱ በሀገር ልማት ዲሞክራሲያዊ ስርዓት ግንባታ ላይ ጉልህ አስተዋጽኦ እንዲኖራቸው በማስቻል የነቃና የተደራጀ ህብረተሰብ በመፍጠር ህብረተሰቡ ተጠቃሚነት የላቀ እንዲሆን መሆን ለማስቻል የፕሮጀክት በጀት ክፍፍልን 80% ለፕሮግራሞች 20% ለአስተዳደር ወጪ መሪ መሰረት እንዲፈጸም በአዋጅ ቁጥር 1113/2011 ከተወሰነ በኋላ የተሻለ ለውጥ መታየቱን ለመገንዘብ ችለናል። የቢሮ ኃላፊ አክለውም በክልሉ የሚገኙ የሲቪል ማህበረሰብ ድርጅቶች በሚከናወኑ የልማት ተግባራት ባለድርሻ ወደ መሆን መሸጋገራቸውን ገልጸዋል። በአሁኑ ወቅት የሲቪል ማህበረሰብ ድርጅት ከአጋርነት ወደ ባለድርሻ አካልነት ከዞረ ሚናችሁ ከዕለት ወደ ዕለት እየተሻሻለ የመጣበት ሁኔታ በመኖሩ በልማት እንቅስቃሴ ውስጥ በመግባት የህብረተሰቡን የመንግስት የልማት ፍላጎት በማገዝ የልማት ራዕያችን በማሳለጥ ረገድ የሚጫወቱት ሚናም ላቅ የሚል እንደሆነም ተረጋግጧል። በመድረኩ በክብር እንግድነት ተገኝተው መልእክት ያስተላልፉት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የሲቪል ማህበረሰብ ድርጅቶች ለጠንካራ ዲሞክራሲያዊ ስርዓት ግንባታና በሌሎችም ዘርፎች የሚያበረክቱት አስተዋጽኦ ከፍተኛ ነው ብለዋል። የሲቪል ማህበረሰብ ድርጅቶች ለጠንካራ ማህበራዊ ትስስር፣ ለሲቪል ባህል ግንባታ፣ ለዲሞክራሲ ባህል ግንባታ፣ ለአዎንታዊ የሰላም ግንባታ፣ ለማህበራዊና ኢኮኖሚያዊ እድገት፣ ለበጎ ፈቃድ አገልግሎት፣ ለፍትህ መረጋገጥ፣ ለሰብአዊና ዲሞክራሲያዊ መብት መከበር በዲፕሎማሲ